ችግሮት ከፎይ ጋር ነው ከሐሳቡ ጋር ነው? እንዴት ነው እኔ ቁጭ ብዬ ኢየሱስ ክርስቶስ ሲሰደብ እምሰማበት አእምሮም ልብም የለኝ። 150 ሚሊዮን ብር አምጣ ብለው የሚሰጠኝ ሀብታም አለ። ባህታዊ ነዎት ወይ የሚል ጥያቄ መጥቷል። ዘመድኩን ወደ እኔ የመጣው በችግር ነው። አሳዳጊ በማጣት ረዳት በማጣት ነው። አቶ መለስ ዜናዊ ሲሞት ዘመድኩን ምን ይሁን 27880 ሙስሊሞች ተጠምቀው ክርስቲያን ሆነዋል። ዘመድኩን በቀለ በርሶ ላይ አንዳንድ ጥያቄዎችን እያነሳ ነበር። ላግባ አላግባ ለመንኩስ የጥያቄ ዘመኖቼ ናቸው ማለት ነው። መኪና ዘርፈዋል የሚል ሐሳብም አንስቷል። ገንዘብ ከመጣ ያዡ ዘመድኩን ነው። እኔ የተቃወምኩት ክርክሩን ሳይሆን ስድቡን። 3 ልጅ ትወልዳለህ፣ የመጀመሪያዋ ሴት ስሟ ምሕረት ትወልድ፣ ሁለተኛው ይስሐቅ፣ ሶስተኛ ያዕቆብ ብሎ ነው እግዚአብሔር የነገረኝ ለኔ ማለት። ዘመድኩን እርስዎ ጋር በነበረ ጊዜ ምን አይነት ሰው ነው? ጥቅም ከሰጠሽው ምንም ይሆናል። ደግሞ በቅቶ ነው መሰለኝ ራሷን ይዤ አስጩኪያለሁ ይላል። እንግዲህ እሱን አላውቅም። የተማረው ከዚህ ከወጣ በኋላ ነው። የስለላ ስራ መስራት ከጀመረ በኋላ ነው። ይሄ ዩቲዩብ ገቢው ወዴት ነው? የማን ነው? ዓላማውስ ምንድን ነው? መንግስቱ ኃይለማርያም ያመልጣል፣ የደርግ ወታደር እንደዋልክ ትቀራለህ፣ ጥሩምባ ይዤ እኮ ነው የምነፋው። በጧፍ ስገርፈው ወዲያውኑ ይለቃል። ከዛ አሁን ግን ለነሱ ማሰልጥኛቸዋል። 2882 ሙሽሮችን ድሬያለሁ። ታብታብ አድርጉ፣ ሼር አድርጉ ይላሉ ገንዘብ ለመሰብሰብ። እኔ ገንዘብ አልፈልግም። የምፈልገው ሰው ብቻ ነው። ሰላም አባታችን እንደምን ቆዩን? እንኳን ደህና መጣችሁ። እግዚአብሔር ይመስገን ደህና ነኝ። እንኳን ለብርሃነ ትንሣኤው በሰላም በጤና አደረሳችሁ አደረሰ። ሰሞኑን እንግዲህ በወቅታዊ ጉዳዮች ላይ የወጡ ነገሮች አሉ። በእነሱ ላይ ነው የምንነጋገረው። ከወጡትም አንዱ መነጋገሪያ የሆነ ጉዳይ አለ። እሱም ከፎይ ጋር የነበሩት ነው። በሚዲያ ላይ ወደ አውደ ምህረት ላይ ስለ ፎይ ተናግረዋልና የተናገሩበት መንገድ ልክ ነው ወይ እሳቸው እንደዚህ መናገራቸው የሚል ሀሳብም አለ። ችግሮት ከፎይ ጋር ነው ከሀሳቡ ጋር ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በስም የሁለትም ሶስትም ሆናችሁ ትገኙ እኔ በመካከላችሁ እገኛለሁ ያልክ ቸር አምላካችን በመካከላችን ተገኝተ ጉባኤያችንን ባርክልን፣ ማህበራችንን አስፋልን ለዘላለሙ አሜን። አምላካችን እንግዲህ ሞትን ድል አድርጎ ተነስቷል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልኩ ወደ ጥያቄው እመጣለሁ። ጥያቄው የተነሳው ከህዝብ ነው። የተጠየቀው መድረክ ላይ ነው። እኔ እያስተማርኩ በመድረክ ላይ ውዝግቡን ይዘው የመጡት የጉባኤ ሰዎች ናቸው። ስለዚህ ትክክል ነው፣ ትክክል አይደለም የሚል ጥያቄ ነው የተጠየቅኩት እኔ ማለት ነው። እና የሚገባውን መልስ መልሻለሁ። የመለስኩት መልስ ደግሞ ካልገባቸው ጉዳዩ በቤተ ክርስቲያን ክርክር እስከ ዛሬ ድረስ ሲደረግ ኖሯል። ከጥንት እስካሁን ድረስ አለ፣ አሁንም አለ ክርክር። ግን አውዱን ጠብቆ ነው። ሁሉም አውዱን ጠብቆ ጠያቂውም ተጠያቂውም ጉዳዩን ይዞ ወደ መድረክ ይመጣና በትክክሉ ውይይት ይደረጋል።
እና ከነ አርዮስ ከነ ንስጥሮስ ከነ ሰባሊዮስ ጀምሮ እስካሁን ድረስ በአገራችንም በጎንደር፣ በወሎ፣ በሸዋ ብዙ የሃይማኖት ክርክሮች ተደርገዋል። ሜዳ አለው፣ መስክ አለው፣ አውድ አለው። ክርክሩን ይመጥናሉ ተብለው የሚመረጡ ሰዎች አሉ። አሁን እኔ የተቃወምኩት ክርክሩን ሳይሆን ስድቡን ነው። አውድ ያልጠበቀ ስድብ። ምክንያቱም እፎይ መጀመሪያ የሚያሰማው ስድቡን ነው። ቪዲዮውን ያሰማል። ሙስሊሞቹ ደግሞ አምላካቸው ስላልሆነ ይሳደባሉ። ጌታ ኢየሱስ ክርስቶስን ልክ እንደ አንድ ግለሰብ አድርገው ይሳደባሉ። ያንን ስድብ ሰድቦ ለሰዳቢ መስጠት አስፈላጊ አይደለም። ምክንያቱም ከተከራከሩ በመጽሐፍ መከራከር ነው። አሁን አንድ ሰው ሲከራከር የሚከራከረው በመጽሐፍ ነው። እፎይ መጽሐፍ ቅዱስ ይዞ ከሆነ መጽሐፍ ቅዱስ፣ እነዛም ቁርአን ይዘው ከሆነ ቁርአናቸውን ይዘው ቁርአን ላይ እንዲህ ይላል፣ መጽሐፍ ቅዱስ ደግሞ እንዲህ ይላል፣ መረጃው ይሄ ነው፣ መረጃው ይሄ ነው ብሎ መከራከር በመረጃ ላይ ነው እንጂ በስድብ ላይ ምን አይነት ክርክር አለ? እግዚአብሔርን በመሳደብ በጥላቻ በደም ፍላት ምን አይነት ክርክር አለ? በመጀመሪያ ስድብ የዲያብሎስ ነው። የስድብ አፍ ተሰጠው ተብሎ ተጽፏል በራዕየ ዮሐንስ ላይ ምዕራፍ 16። ስለዚህ የስድብ አፍ የተሰጠው ለዲያብሎስ ነው እንጂ ለሰው ልጅ የስድብ አፍ አልተሰጠውም። ለሰው ልጅ የተሰጠው የምስጋና አንደበት ነው፣ የምስጋና ምላስ ነው። እግዚአብሔርን አመስግን ተብሎ ነው የተሰጠው እንጂ ስድብ መሐመድንም መስደብ አይገባም። እንኳን ፍጡር የሆነውን መሐመድን እንኳን ሰው የሆነውን መሐመድን እንኳን መስደብ አይገባም። እንኳን ኢየሱስ ክርስቶስ አምላክ የሆነው። ምክንያቱም ስለ መሐመድ ከሆነ ክርክሩ መሐመድ ምን ያሰድበዋል? ኢየሱስ ክርስቶስ ከሆነ ክርክሩ ኢየሱስ ክርስቶስ እንዲህ ነው ብሎ መከራከር ይቻላል። ግን ኢየሱስ ክርስቶስን ምን ያሳድበዋል? ስድቡን ምን አመጣው? ስድብ ደግሞ ክርክር አይደለም። እና መጀመሪያ ዚቡ መዘጋት አለበት። አንድ ሰው የሚፈልገውን ነገር ይጠይቅ። የሚፈልገውን ነገር ደግሞ ከጠየቀ መላሹ ሰው በትክክሉ መመለስ አለበት። አንተ እንዲህ ነህ፣ እፎይ ቢሰደብ ችግር የለውም፣ እኔ ብሰደብ ችግር የለኝም፣ አንቺ ብትሰደቢ ችግር የለም። ፍጡር ነን፣ ሰው ነን። ከሰው ደግሞ ስህተት ከሰው ደግሞ ጥፋት የለም። በመሰረቱ ግን ሰውን መስደብ እግዚአብሔርን መስደብ ነው ይላል። ሰውን ማዋረድ እግዚአብሔርን ማዋረድ ነው ይላል። ሰውን ማክበር እግዚአብሔርን ማክበር ነው ይላል። ሰውን ካከበርከው እግዚአብሔርን ታከብራለህ። ሚስት ባልሽን ስታከብሪ ጌታን ታከብሪያለሽ ይላል። ሚስቶች ሆይ ባሎቻችሁን አክብሩ ለጌታ ለኢየሱስ ክርስቶስ ብላችሁ እኮ ነው የሚለው። ልጆች ሆይ እናት አባታችሁን አክብሩ ለእግዚአብሔር ብላችሁ ነው። ልጆች እናት አባታቸውን ሲያከብሩ እግዚአብሔርን ያከብራሉ። ልጆች ለእናት አባታቸው ሲታዘዙ ለእግዚአብሔር ይታዘዛሉ። ልጆች
ለአምላካቸው ሲንበረከኩ አዎ እናት አባታቸውን ያከብራሉ ማለት ነው። ስለዚህ ሰውን እንኳን እንዲሰደብ እግዚአብሔር አልፈቀደም። ደግሞ እግዚአብሔርን መስደብ እንዴ ምንም ይሁን እኮ እሱ ኢየሱስ ክርስቶስ እንዲህ ነው እንደዛ አንቋሾ አዋርዶ መሳደብ ለምን አስፈለገ ነው አንድ። ሁለተኛ ነገር እንኳን ኢየሱስ ክርስቶስ መሐመድ ሰው ነው አይደለ? ፍጡር ነው አይደለ? እሱም እንኳን መሰደብ የለበትም ነው። የለም እኮ አሁን ከኛ ጋር የለም። ስለዚህ የለም። ኢየሱስ ክርስቶስም ስራውን ሰርቶ ወደ ዙፋኑ ተመልሷል። መሐመድም ሞተዋል፣ አለቀ። ስለዚህ የሌለ ከአንቺ ጋር የሌለ ሰው እየተሳደቡ እንከራከራለን፣ እናሳምናለን ማለት አያስፈልግም። መጀመሪያ የስድብ አፍህን ዝጋ። መጀመሪያ እንከባበር። መጀመሪያ አምላካችን እናክብር። ስለዚህ ክርክራችን በመጽሐፍ ነው፣ ክርክራችን በመረጃ ነው ብሎ መከራከር ይቻላል። በተለይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙ ሊቃውንት አሉ፣ ብዙ አባቶች አሉ። በጠረጴዛ ዙሪያ እስከዛሬ ድረስ በክርክር እየረቱ የመጡ ለምሳሌ ካቶሊክና ኦርቶዶክስ ክርክር አድርጓል። ኦርቶዶክስ አሸንፏል። በቃ ስለዚህ እንደዚህ አይነት ክርክር ሲደረግ አውዱን ይጠብቃል። በጠረጴዛ ዙሪያ ንግግር አለ፣ ክርክር አለ። ለምሳሌ አረብኛ ቋንቋ ከሆነ፣ ዕብራይስጥ ቋንቋ ከሆነ፣ ግዕዝ ቋንቋ ከሆነ ያንን የሚችሉ ሰዎች እንደ እፎይ ያሉ ሰዎች አብረው ይቀመጣሉ። ለክርክሩ መረጃ ይሰጣሉ፣ ይከራከራሉ። ግን አንዱን አንዱ ያከብራል ማለት ነው። አሁን ይህ ሚዲያ ላይ የምትሰሚው ነገር ግን ለጆሮ የሚቀፍ ነገር እንዴት ነው? እኔ ቁጭ ብዬ ኢየሱስ ክርስቶስ ሲሰደብ እምሰማበት አእምሮም ልብም የለኝም። አምላኬ ነው፣ ፈጣሪ ነው፣ ስለ እኔ የሞተ ነው። ሞትን ድል አድርጎ የተነሳልኝ አምላኬ ነው። እሱን ቁጭ ብዬ አሰድባለሁ እንዴ? እንደዚህ አይነት ደግሞ እስከ ዛሬም የለው ወደፊትም አይኖርም። ይሄ ነው የኔ መልስ፣ ይሄ ነው እንጂ እፎይን ተቃወመ፣ እፎይን ተቃውሟል። ከእፎይ ጋር አላነበበውም፣ አልሰማውም እኮ። እነሱ የፈለጉት ገብረ መስቀልን መቃወም መስደብ ነው የፈለጉት። ገብረ መስቀልን ይስደቡት፣ ችግር የለም። እፎይን በየቀኑ ይሰድቡት የለ፣ ጥሩ ነው። ስለዚህ ሰው ቢሰደብ፣ እኛ ብንሰደብ ትሰደባላችሁ፣ ይጠሏችኋል፣ ይተፉባችኋል። እኔን ያደረጉብኝን ያደርጉባችኋል፣ ይጠሏችኋል፣ ያሳድዷችኋል ተብለን የወጣ ነው። ያንን ነው እያስተማርን ያለ ነው። እኔ ቢሰድቡኝ አይለጠፍብኝ። የሚያከብር እግዚአብሔር፣ የሚያዋርድ እግዚአብሔር። ይልቅስ ለእኔ ደሞዝ ከፋዮች ስለሆኑ ናፍቀውኝ እንዲያው ጥፍት ብለውብኝ ነበር። በአጋጣሚ ስለመጡልኝ እንዲያው አመሰግናለሁ ብዬ ነው። መልካም አባታችን፣ አንዳንድ ሰዎች ምን ያነሳሉ? ባህታዊ ሳይሆኑ ባህታውያንን ይላሉ እያሉ ስለ ብሕትውናው ጥያቄ እያነሱ ነው እና ከዚህ በፊት መልስ ሰጥተዋል። ቢሆንም አሁን እንደ አዲስ ባህታዊ ነዎት ወይ የሚል ጥያቄ መጥቷል። እርስዎ ባህታዊ ነዎት? መልካም ነው። እንግዲህ እንደ ጉዞው ነው። ባህታዊ ለመሆን፣ መነኩሴ ለመሆን፣ ባለ ሕግ ለመሆን ጉዞሽ ነው የሚገድበው። ለምሳሌ እኔ ከ1978
ከ1978 ጀምሮ እስከ 94 ድረስ ባህታዊ ነኝ። 78 እስከ 94 ስንት ዓመት ይሆናል? 16 ነው። እንግዲህ በ16 ዓመት ጉዞዬ ባህታዊ ገብረ መስቀል ነው። የምንወረው ዋሻ ነው፣ ኩክየለሽ ዋሻ። ከዛ መጀመሪያ ጻድቃኔ ማርያምን የጀመርኩት። ከጻድቃኔ ማርያም ጀምሬ እንግዲህ በደብረ ብርሃን ደብረ ጽባህ ቅዱስ ጊዮርጊስ፣ ከዛም በአዲስ አበባ፣ ከዛም ከእስራኤል ጀምሮ ደግሞ ሞላውን ዓለም በመዞር በብሕትውና 16 ዓመት ቆይቻለሁ። የመጨረሻው ሱባኤ የጀመርኩበት ግን 77 ነው። ዞሮ ዞሮ ወደ 17 ዓመት ተጠግቷል። እና በዚህ 16 ዓመት ጉዞዬ ባህታዊ ነው። ባህታዊ ማለት ብቸኛ ማለት ነው። ብቸኛ ማለት ነው። ብቸኛና ችግረኛ ማለት ነው። ስለዚህ ብቸኛም ችግረኛ የሚለው ባህታዊ ሁሉ ራሱን ድሃ ስለሚያደርግ ነው። መነኩሴ ሁሉ ራሱን ድሃ ስለሚያደርግ ነው። ብቸኛና ችግረኛ ይባላል። ባህታዊ የግዕዝ ቋንቋ ነው። ወደ አማርኛ ስናመጣው ናዝራዊ ማለት ነው። ናዝራዊ ማለት የተለየ ብቸኛ ማለት ነው። ስለዚህም በዛ ዘመን ላግባ አላግባ ልመንኩስ የጥያቄ ዘመኖቼ ናቸው ማለት ነው። ለምንኩስና ከተፈቀደልሽ ወደ ምንኩስና ትሄጃለሽ። ባህታውያን 40 ዓመትም 80 ዓመትም ቢቆዩ ወደ አንድ መምጣት አለባቸው፣ ሲፈቀድላቸው ማለት ነው። ወደ አንድ መምጣት አለባቸው። ዋሻ ውስጥ በረሃ ውስጥ 80 ዓመት ዘግቶ ሊኖር ይችላል። ሂድና መንኩስ ከተባለ ሄዱ ይመነኩሳል፣ ህጋዊ የሆነ ማለት ነው። ሂድና አግባ ከተባለ ሄዱ ያገባል። 80 ዓመት ዘግቶ ማለት ነው። 40 ዓመት ዘግቶ ማለት ነው። ያ የጥያቄ ዘመን ነው። ጥያቄ የሚያቀርቡበት ዘመን ነው። አንዳንዶቹ ደግሞ በዛው ወደ ሰማዕትነት ሊላኩ ይችላሉ። 3 አይነት መንገድ ነው የባሕትውና መንገድ። አንደኛው ወንጌል እያስተማሩ ከተማ፣ ገጠር፣ በረሃ በአጠቃላይ እንደ ኤልያስ እንደ መጥምቁ ዮሐንስ በዛው ሰማዕትነት። አሁን መጥምቁ ዮሐንስ ባህታዊ ነው። በዛው ግን መጨረሻው ሰማዕትነት ነው የተቀበለው። አንገቱን የተቆረጠው ወደ ትዳርም ሳይገባ ወደ ምንኩስናም ሳይገባ በዛው አለቀ ማለት ነው። ነቢዩ ኤልያስ ደግሞ ከተማ እየሄደ ነገስታትን እየገሰጸ እያስተማረ ተአምራት እያደረገ ሙት እያስነሳ እየሰራ ነበር የነበረው ማለት ነው። ግን የሚኖረው ዋሻ ነው። መጨረሻ ግን ወደ ብሔረ ሕያዋን አድርጓል። ወደ ጋብቻም አልሄደ፣ ወደ ምንኩስናም አልሄደ ማለት ነው። ወደ ሁለቱም አልሄደ ማለት ነው። አሁን 3 አይነት ነው እንግዲህ ልብ በይ። አሁን አንድ ባህታዊ ወይ ልክ እንደ ቅዱስ ዮሐንስ በሰማዕትነት ይጨርሳል፣ ወይንም ወደ ምንኩስና ይገባና ጸጉሩን ተላጭቶ መንኩሶ ቆቡን አድርጎ ቤተ ክርስቲያን ገብቶ አገልጋይ ይሆናል ማለት ነው። ወይንም አይ ገና ፍሬ አለ፣ ልክ እንደኔ ፍሬ አለ፣ 3 ልጅ ትወልዳለህ፣ የመጀመሪያዋ ሴት ስሟ ምሕረት ትወልድ፣ ሁለተኛ ይስሐቅ፣ ሶስተኛ ያዕቆብ
ብሎ ነው እግዚአብሔር የነገረኝ ለእኔ ማለት ነው። ያ የነገረኝን ነገር ይዤ ነው እኔ ከዋሻ ወደ አዲስ አበባ የመጣሁት ማለት ነው። ማን እርሱ የሚፈልገው ነገር አይደለም። ወይ ሰማዕት ልሁን ወይ ወጥቼ ትዳር ለያዝ ወይንም መንኩሼ ገዳም ልግባ ብሎ የእሱ ምርጫ አይሆንም። የእግዚአብሔር ምርጫ ነው። እሱ መጸለይ ብቻ ነው። መጸለይ፣ ማስተማር። መቼም ካላስተማረ የጋን መብራት ነው። ስለዚህ ማስተማር መጸለይ ነው። ባህታዊ መንኩስ ካለው መመንኮስ፣ ሰማዕቱን ካለው ሄዶ ሰማዕትነት መቀበር፣ አግባ ካለው አግብቶ መኖር። እነኚህ 3 ነገሮች ይጠብቁታል አንድ ባህታዊ። ጥንትም የነበረ ነው፣ ዛሬም ያለ ነው፣ ነገም የሚኖር ነው። ይሄ ጥያቄ፣ ይሄ ጉዞ ያለ ነው ማለት ነው። ይሄ ደግሞ መጽሐፍ ቅዱሳዊ ነው። ናዝራዊ በሆነበት ጊዜ ዘመን ሁሉ ይላል ኦሪት ዘኍልቍ ምዕራፍ 6 ናዝራዊ በሆነበት ጊዜ ሁሉ ጸጉሩን አይላጭም፣ የተለየ ይሆናል ይላል። ነገር ግን ሲመለስ ጸጉሩን ይላጫል ይላል። ስለዚህ አንድ ሰው ቢያገባም ጸጉሩን ይላጫል፣ ቢመነኩስም ጸጉሩን ይላጫል። ከናዝራዊ ወይም ከብሕትውና ያመጣውን ማለት ነው። አሁን ለወጠ፣ ስራውን ለወጠ ማለት ነው። ህጋዊ ሆነ ማለት ነው። ሰማዕት ከሆነ ግን መላጨትም አያስፈልገውም፣ ምንም አያስፈልገውም። ያው የተጠራለትን ልክ እንደ መጥምቀ መለኮት ቅዱስ ዮሐንስ መቆረጥ ሰማዕትነት መቀበል ነው። ስለዚህ የኔ እንግዲህ ወደ ሰማዕትነትም አልነበረም፣ ወደ ምንኩስናም አልነበረም። ፍሬ አለ፣ ታገባለ፣ ትወልዳለ የሚለው ነው። ይሄን ደግሞ ገና አስቀድሞ ብዙ አባቶች ተናግረዋል፣ እኔም ተናግሬያለሁ። በሕይወት ታሪክ የመጽሐፍ ተጽፏል። ልክ ምልክት ተሰጥቶኛል። 15 ጊዜ ትታሰራለህ፣ ከ15 ጊዜ እስራት በኋላ የምታገባትን ልጅ ታገኛለህ ብሎኝ ነበረ። እስራቴን በ1989 ጨረስኩ። ደርግ 9 ጊዜ አሰረኝ። የኢህአዴግ ደግሞ 6 ጊዜ አሰረኝ። 15 ሞላ። መቼ? 1989 ዓመተ ምህረት። ከዛ በ94 ደግሞ እማገባትን ልጅ አገኘው ማለት ነው። ከዛ በኋላ ጸጉሬ ተላጭቶ ስሜ ተቀይሮ ወደ ትዳር ገባው ማለት ነው። ስለዚህ ሊቀ ትጉሃን የሚለው የማዕረግ ስም ተሰጠኝ ማለት ነው። ሊቀ ትጉሃን ባህታዊ ገብረ መስቀል መባል ይቻላል። ያ የበፊቱ ስሜ። ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል ማለት ይቻላል። ስለዚህ ሁለቱም ያስኬዳል። ሊቀ ትጉሃን ዋናው መሰረቱ የማዕረግ ስሙ ነው። ሊቀ ትጉሃን ባህታዊ ገብረ መስቀል ወይንም ሊቀ ትጉሃን መምህር ገብረ መስቀል። መምህርነቱን የሰጠችኝ ቤተክርስቲያን ናት። ሥላሴ መንፈሳዊ ኮሌጅ ተመርቄ ነው መምህር የተባልኩት ማለት ነው። ባህታዊ የተባልኩት ደግሞ በዛ በ16ቱ ዓመት በምነናው ነው ማለት ነው። ስለዚህ ሁሉንም ጥሪው ከሆነ ችግር የለውም። እኔ ግን አሁን የምኖረው በህጋዊ ነው። ዓለም ያውቀዋልና በህጋዊ አግብቼ እኖራለሁ። ሊቀ ትጉሃን እባላለሁ ማለት ነው። ወደሚቀጥለው ጥያቄያችን ስንሄድ ሰሞኑን ዘመድኩን በቀለ በእርሱ ላይ አንዳንድ ጥያቄዎችን
እያነሳ ነበረ እና ለምሳሌ አናት ይዘው ሰይጣን ያስወጡ ነበር ብሏል። ሌላው ደግሞ ዘንዶ 4 ኪሎ ይወድቃል ሲሉ እኔ እሳቸውን አምኜ ተከትዬ ነበር ከተላቸው ነበር ብሎ አንስቷል። ከዛ ደግሞ መድረክ ላይ ፎጣቸው ሲንሸራተትባቸው እኔ ነበርኩኝ ሄጄ እማለብሳቸው ከፍ ማደርግላቸው። ይሄ ደግሞ የማደርገው እኔ በሰው ፊት እወደድ ዘንድ ፈልጌ ነበር። ከዛም ደግሞ እንደዚህ በማደርግበት እኔንም አባታችን ይሉኝ ጀምረው ነበረ። ይህም በሚሆንበት ጊዜ የማህበረ ቅዱሳን መምህራን አግኝተው ከዛ ህይወት አስወጡኝ። ከሳቸው ጋር በነበርኩበት ጊዜ በጣም ተሸውጃለሁ። ሌላው ደግሞ የአቤል ሙልጌታ የሚባል አንድ አርቲስት አለ። ነይ ማታ የማታ የሚል ዘፋኝ የእሱን አክስት መኪና ዘርፈዋል የሚል ሀሳብም አንስቷል። ዘመድኩን እርስዎ ጋር በነበረ ጊዜ ምን አይነት ሰው ነው? በጣም ጥሩ ነው። በመጀመሪያ ዘመድኩን ወደ እኔ የመጣው በችግር ነው። አሳዳጊ በማጣት ረዳት በማጣት ነው። እኔ አሳዳጊ ረዳት ሆኜው ነው የተቀበልኩት እንጂ በእምነቱም አይደለም። የራሱን ህይወት ራሱ ስለተናገረ ብዙም ባልደግመው ችግር የለውም። ለምን ቱቦ ውስጥ አድሯል፣ ዛፍ ላይ አድሯል፣ ከነበረበት ተባሮ አያቱ ሲሞቱ እንግዲህ ከሀረር ስለሆነ የመጣው እዚሁ ቀጨኔ አካባቢ ስለነበረ ስለዚህ ቱቦ ውስጥም አድሯል፣ ዛፍ ላይም አድሯል። ራሱ በተናገረው በአንደበቱ በተናገረው ማለት ነው። እኔ ደግሞ እዚህ ቀጨኔ መድኃኔዓለም ካፍ እስከ ደገደፉ በሞላበት ጉባኤ ላይ መጀመሪያ ስጀምር ቀጨኔ ስለጀመርኩ ያው ግቢው ጠቦ ማርገጃው ሁሉ ሰው ስለነበረ ብዙ ህዝብ ነበረ የሚመጣውና እስከ ከቀኑ 10 ሰዓት ጀምረን እስከ ምሽቱ 2 ሰዓት ጉባኤ ነበረ። ሰፊ ጉባኤ ነበር። መዝሙርም ነበረ። ጠዋት ደግሞ በቤተ ክርስቲያኑ ካህናት የቄደር ጥምቀት አለ። 5-6 ሆነው ካህናት ያጠምቃሉ። እኔ አስተምራለሁ። የማታውም የጠዋቱን ጉባኤ በጣም ሰፊ ጉባኤ ነው። ምክንያቱም ቄደር ተጠማቂው ግቢውን ይሞላዋል። ስለዚህ 8-9-10 በርሜል ተሞልቶ ካህናት ተከፋፍለው ያጠምቃሉ፣ ቄደሩን ማለት ነው። በመድረክ አስተምራለሁ ማለት ነው። ያ እንግዲህ 5-6 ሰዓት ያልቃል። እንደገና አረፍ ብለን ደግሞ ተመልሰን 10 ሰዓት የማታ ጉባኤ ይጀምራል። እስከ ምሽቱ 2 ሰዓት ጉባኤ ነው። እረፍት የለም፣ አገልግሎት ነው እና በአጋጣሚ ሆኖ እና ዘመድኩን እንግዳ ዲያቆን እንግዳ ዘማሪ ዲያቆን እንግዳ ዘመድኩን ሌሎች አሉ እነ መሳፍንት ሌሎች አሉ። ወደ 7 ወጣቶች ለማስተናገድ ተመረጡ ማለት ነው። እዚሁ ቀጨኔ መድኃኔዓለም ለማስተናገድ ተመረጡ። ዩኒፎርም ተሰፋላቸው። በዛ ዩኒፎርም አድርገው ያስተናግዳሉ ማለት ነው። ስለዚህ ሰው በጣም ብዙ ስለሆነ ሴቱ በሴት ወንዱ በወንድ እንደዚህ የጉባኤ መስተንግዶ በጣም ብዙ ነው። ከዛ ደግሞ ጴጥሮስ ጳውሎስ፣ ከዛ ዮሐንስ ወልደ ነጎድጓድ፣ ከዛ ጊዮርጊስ፣ ከዛ አዲሱ ሚካኤል እያለ በከተማው በጣም እየሰፋ ሄደ ማለት ነው።
አዲሱ ሚካኤልም ጴጥሮስ ጳውሎስም ቀጨኔ መድኃኔዓለም ሁሉ ሲሆን እነዚህ አገልጋዮቹ አስተናጋጆቹ በአጠቃላይ 7 ናቸው። ያው አብረው ይሄዳሉ እንትን ይላል። ኋላ በፊት እኔ ይህን ችግሩ ምናምን አላቅም፣ ብቻ አስተናጋጅ ሆነዋል። አጋጣሚ ሆኖ የ1985 ዓመተ ምህረት ላይ ከአሜሪካ የመጣች አሜሪካዊ ወንዲ ቤሪ በክርስትና ስሟ ወለተ መስቀል በዓለም ስሟ ደግሞ ወንዲ ቤሪ የምትባል ፈረንጅ ይህን አሁን ለኪዳነ ምሕረት የሰጠሁትን ቤት ገዛችልኝ ማለት ነው። እና አጋጣሚ ሆኖ እሷ ስትመጣ እስራኤል ሀገር ነው ያገኘኋት። ከእስራኤል ሀገር ደግሞ ወደ ኢትዮጵያ ነው ይዣት የመጣሁት። ስትመጣ መኪናም አልነበረኝም፣ ቤትም አልነበረኝም። እዛ አቶ መሸሻ አስፋው ቤት አስጠግተውኝ ነው የምኖረው ማለት ነው። መኪና ግን የሚወስዱኝ ሰዎች ቤተ ክርስቲያኑ እዚህ ቦታ ያስተምሩ ብለው መኪና ያዘጋጃሉ። 2-3 መኪና ያዘጋጃሉ። መጥተው እነሱ ናቸው የሚወስዱኝ። ከዛ ስጨርስ ደግሞ የሚመልሱኝ እነሱ ናቸው። የት? አቶ መሸሻ ቤት። እነሱ 2 ክፍል ቤት ሰጥተውኛል። እዛ ነው የምኖረው ማለት ነው። ቀለቤንም ልብሴንም የሚሰጡ ቀለብ የሚቀልቡኝ ወይዘሮ ዘነበ ወርቅ አሻግሬ ይባላሉ። የሀረር ሰዎች ናቸው። ልብሴንም መኖሪያም ደግሞ የፈቀዱልኝ ባለቤታቸው አቶ መሸሻ አስፋው አሁን አርፈዋል፣ ነፍሳቸውን ይባል። የአስፋው መሸሻ አባት ማለት ነው። ባለፈው የቢስ ላይ እንግዲህ ያረፉት ማለት ነውና ስለዚህ የእሱ አባት ማለት ነው። ልብሴን ያለብሱኛል፣ የምፈልገውን ነገር። ኢየሩሳሌምም መጀመሪያ ሲሄድ ትኬት ቆርጠው ሳፍረው የላኩኝ እሳቸው ናቸው። እና ምንም ችግር የለም፣ ይወስዱኛል፣ ያመጡኛል፣ አገለግላለሁ ማለት ነው። ኋላ ግን ይች ወንዲ ቤሪ ፈረንጇ ስትመጣ ይሄንን አየች ማለት ነው። ያረፈችው እዛው አቶ መሸሻ ቤት ነበርና አየች። እና ከዛ ቀጨኔ ጉባኤ ላይ ትልልቅ እናቶ እሸት የሚባሉ ትልልቅ አዛውንት የቀጨኔ ሰዎች ነበሩ። መድረክ ላይ ወጥታ በአስተርጓሚ ማለት ነው፣ በአስተርጓሚ ይሄ ሰውዬ ቤት የለው፣ ለእግሩ ጫማ የለው፣ በእግሬ ነው የሚሄደው። ይህን ሁሉ ህዝብ እያስተማረ መኪና ሳይኖረው ቤት ሳይኖረው እንዴት ነው? አታውቅማ። ኢትዮጵያ ውስጥ እንደዚህ አይታወቅም። አሜሪካ ሁሉም ባለመኪና ባለቤት ነው። ስለዚህ እና ፍቀዱልኝ፣ መኪና ልግዛለት፣ ቤት ልግዛለት፣ ፍቀዱልኝ አለቻቸው። ከዛ ህዝቡ አጨበጨበ። እኔ ደግሞ አልፈልግም አልኳት። ምን ያደርግልኛል? ሁሉም ቤቴ ነው፣ ሁሉም መኪናዬ ነው፣ ሁሉ የኔ ነው። ስለዚህ ምን ያደርግልኛል? አልፈልግም ብያት ነበረ። ከዛ እንደዛ ስላት ከዛ ደግሞ ሁለተኛ ዮሐንስ ወልደ ነጎድጓድ ቤተ ክርስቲያን እንዲሁ በማታ ጉባኤ ላይ ቀርባ የኢትዮጵያ ህዝብ እናንተን የሚያስተምራችሁ መምህራችሁ መኪና የለውም፣ ቤት የለውም እና እኔ እንድገዛለት ፍቀዱልኝ አለቻቸው። አሁን ህዝቡ በጣም አጨበጨበልላለላት። ከዛ በኋላ በቃ አገሬ ሄጄ ብር ይዤ መጥቼ መኪናም እገዛለሁ ቤትም እገዛለሁ አለች። ከዛ አንድ አስተርጓሚ ነበራት አቶ አሰፋ የሚባሉ ከዛ ብሩን ሄዳ ከአሜሪካ ሄዳ ብር ይዛ መጣች ማለት ነው። ከዛ ትልልቅ ቢላ ቤት ወደ ካሳንቺስ ወደ 22 ምናምን ፈለጉ። ትልልቅ ግቢ ያለው ትልልቅ ቤት ቦታ ፈለጉና
ናይ መተህ ቤቱን እዛ አግኝተናል አሉ። እኔ አልሄድም፣ ከቀጨኔ መድኃኔዓለም አልሄድም። እኔ ቀጨኔ መድኃኔዓለም ዙሪያ ካገኛችሁ ግዙልኝ፣ አለበዛ አልሄድም አልኳቸው። ከዛ ይሄ ቤት አሁን ለኪዳነ ምሕረት የሰጠሁት ቤት ሙስሊም ገዝቶት ያው መስጊድ ሊያደርጋት ማለት ነው። ዙሪያውን በግንብ አጥሮ መኪና መቋሚያ አድርጎታል። ትንሽ ክፍል ውስጥ አለች። እሷን ብቻ ያችን ጎዝጉዞ እንደዚህ እንትን ይልባታል እና ቀስ ብሎ ያው ለመስጊድ ነው ሀሳቡ ማለት ነው። ከዛ እንዳጋጣሚ እንግዲህ ደላሎች ሽጥ ምናምን እንደዚህ መተላ ምናምን ሲሉት እሻለ። ከዛ መተው አምጥተው አሳዩ ማለት ነው። ይሄ ይሆነኛል፣ ይሄ ለመድኃኔዓለምም ቅርብ ነው እና ይሆነኛል አልኳት። አንድ ነገር ግን ቃል እንድትገቢልኝ እፈልጋለሁ። እኔ ቤት ስለማያስፈልገኝ እዚህ ውስጥ የገዛሽልኝ ቤት ውስጥ አረጋውያን አኖራለሁ። ለእኔ አንድ ክፍል ይበቃኛል። ስመጣ ዘርፋለሁ። ግን አረጋውያን እንዳኖርበት ፍቀጅልኝ። ዝክር ዘክርበታለሁ፣ ወንጌል አስተምርበታለሁ እና አረጋውያን አኖርበታለሁ አልኳት። ምንም አድርገው ብቻ በስምህ ነው የምገዛው አለች። በስሜ ገዛችል። ባህታዊ ገብረ መስቀል በሚል ካርታ ወጣ ብላ 455 ካሬ ያለው ግቢውን ገዛችልኝ ማለት ነው። ከዛ በኋላ ዙሪያውን እንደዚህ ኤል ሼፕ ሰርቼ እነዛን አረጋውያኖቹን አስገባው። ከዛ በአንድ በኩል ደግሞ አዳራሽ ሰርቼ ወንጌል ማስተማር ያደረጉ። ከዛ እነሱን አረጋውያን ይኖሩበታል። አሁን ዘመድኩን እና አቶ ዳኜ በተለይ አቶ ዳኜ አሁንም አሉ። እዛ ወደ ወንጌት ጴጥሮስ ጳውሎስ ነው የሚኖሩት። እሳቸው ነበሩ በመኪና አብዛኛውን የሚወስዱኝ። የተባበሩት መንግስታት ሰራተኛ ናቸው። ስለዚህ እሳቸው ነበሩ የሚወስዱኝና ይሄ ልጅ እኮ የሚያድርበት የለም እና እንደዚህ ብለው ስለ እሱ ችግር ነገሩኝ ማለት ነው። ታዲያ እዛ ጉባኤ እያገለገሉ ለምን እዛ አይመጡ? እንደ አጋጣሚ ደግሞ እንግዳም ከመራ ቤቴ ነው የመጣው። ከዛ በቃ እንግዳም በድቁና ያገለግላል፣ ዘመድኩን ደግሞ እንግዳ ያስተናግዳል። ስለዚህ እነሱ ይግቡና እዚህ ይቀመጡ፣ ያገለገሉ ይቀመጡ አልኳቸው። እሻሉ። ከዛ ገቡ ማለት ነው። ሁለቱ ገቡ። እንግዳም ዲያቆን እንግዳ ወርቅም ያው በድቁና ቄሶች አሉ፣ የሚያጠምቁ ቄሶች አሉ። እንደገና ደግሞ ከነዚህ ከሚጦሩት አረጋውያን መርጌቶች አሉ፣ ቄሶች አሉ። እና መሀል እዛ ጸሎት ቤት አለ። ያ ጸሎት ቤት ሰዓታት ይቆማል፣ ኪዳን ይደረሳል። ማታ ደግሞ የሰርክ ጸሎት አለ። ከቅዳሴ በቀር የቀረ ነገር የለም። ስለዚህ እዛው ያሉት ተጧሪዎቹም እነ ዘመድኩንም እነ እንግዳም እዛ የተቀጠሩትም ቄሶች እና ዲያቆናት አብረው ያንን ሰዓታት ይቆማሉ። ጠዋት ኪዳን ያደርሳሉ፣ ማታ የሰርክ ጸሎት ያደርሳሉ። ከዛ እንግዲህ እሱ አስተናጋጅ ነበረ። የኔን ልብስ ነው የለበሰው። እኔን ለመሆን ያው ጥረት ላይ ነበር ማለት ነው። ምክንያቱም 7 ዓመት ነው የተቀመጡት እኔ ጋር እንግዳና ዘመድኩን 7 ዓመት ነው የተቀመጡት። ከ1985 እስከ 1989 ድረስ ኖረዋል። እስከ 1990 ድረስ ኖረዋል ማለት ነው። እስከ 1990 ዓመተ ምህረት ድረስ ኖረዋል። እኔ የተያዝኩት በ1989 ነው። ከ85
እስከ 80 እስከ 90 ዓመተ ምህረት ድረስ ኖረዋል ማለት ነው። በውጭ ያገለገሉ 2 ዓመት፣ ቤት ውስጥ ደግሞ ተቀምጠው 5 ዓመት ማለት ነው። ስለዚህ በ1989 እኔ ታሰርኩ ማለት ነው። ስታሰር በቃ ከዚህ በኋላ አይወጡም። ኢህአዴግ በራሱ 5 ዓመት ፈርጄበታለሁ አለ። ፍርድ ቤት ደግሞ በአደራ ነው ያስቀመጠኝ። እኔ ከርቸሌ ነው የተቀመጥኩት፣ በአደራ ነው የተቀመጥኩት ማለት ነው። ከዛ እንደ አጋጣሚ እዚህ ቤት ውስጥ ያሉትን ሰዎች ያስወጡ ነበረ። የሚጠብቀው ደግሞ ፖሊስ ነው። በር ላይ ቁጭ ብሎ ፖሊስ ይጠብቃል ማለት ነው፣ ቤቱን ማለት ነው። አረጋውያን አሉ ውስጥ፣ ከነሱ ውጭ መውጣት መግባት አይቻልም። ስለዚህ እዛ ፖሊስ ይጠብቃል። ከዛ እነ ዘመድኩን እነ እንግዳ ሌላማ እንደ አባ አፈወርቅ የሚባሉ ነበሩ፣ ብዙ አሉ። እነዚህን ደግሞ ማስወጣት ፈለገ መንግስት ማለት ነው። ቦርድ ነበረ፣ ቦርዱንም በትኗል። ስለዚህ አሁን እነኚህን ልጆች ለምን አንጠቀምባቸውም ብለው መንግስት ያስባል ማለት ነው። ምንድነው የሚያስበው? ሐሰተኛ ምስክር እንዲሆኑ፣ በእኔ ላይ እንዲመሰክሩ፣ ሐሰተኛ ወሬ እንዲያወሩ ኮሚቴ ይቋቋማል። አንድ ደስታ የሚባል ሰብሳቢ ሆኖ 7 ኮሚቴ ይቋቋማል ማለት ነው። ኢህአዴግ ነው ያቋቋማቸው። ምን ይደረግላችሁ ይሏችኋል። ምን ይደረግላችሁ? ከዚህ ቤት መውጣት አለባችሁ። ምን ይደረግላችሁ ስለው፣ አይ እንግዳ እኔ ዘምራለሁ፣ እሱ ደግሞ ያስተባብራል። ስለዚህ ካሴት ድሮ የቴፕ ማባዣ ካሴት ማባዣ አይደለ የሚገዛው፣ ለዛ ማቋቋሚያ ስጡን ይሏቸዋል። 40 ሺህ ብር ይሰጧቸዋል። 40 ሺህ ብር ሲሰጧቸው ያችን እንትኗ ትገዛለች፣ አባዣዋ ማለት ነው። ከዛ ወደ ቢያሳ እንትን ይከራያሉ፣ ከዚህ ቤት ይወጣሉ። አባ አፈወርቅ የሚባሉት ደግሞ ወደ ቀጨኔ ወጥተው ድንኳን ጥለው ማስተማር ይጀምራሉ ማለት ነው። ሁሉንም አሁን አስወጡ ማለት ነው ከግቢ ውስጥ ማለት ነው። ከዛ በኋላ እንግዳና ዘመድኩን እንደ አጋጣሚ እኔ ታመምኩና ሆስፒታል ገባሁ፣ ከእስር ቤት ማለት ነው። ከእስር ቤት የካቲት 12 ሆስፒታል ገብቼ እዛ ተኝቼ ነበርና አንድ ዶክተር ግርማ የሚባል አለ፣ አሁንም አለ፣ ካናዳ ነው ያለው አሁንም። እነሱ ዩኒፎርም አስለብሰው፣ ነጩን ጋውን አስለብሰው እንግዳንና ዘመድኩንን እዛ ያስገቧቸዋል፣ እኔ ከተኛሁበት ማለት ነው። ከዛ በኋላ ዘመድኩንና እንግዳ ምን ይሉኛል? ጠብ ሲፈልጉ ማለት ነው፣ ለመጣላት። ምክንያቱም ጠብ ነው የተፈለገውና አሁን እኔ ቤት ትቻችሁ አይደል የታሰርኩት። ከዛ ባህታዊ ይሉኛል። አቤት። እዛ ጋውን ለብሰው ገብተው ማለት ነው። ያስገባቸውም ዶክተር ግርማ። ሰው ድርሻውን እየወሰደ ነው፣ እየተካፈለ ነው ንብረቱን። ስለዚህ ለእኛም ድርሻችንን ይስጡን ይሉኛል። እንዲህ እኔ ሰጭም ነሽም አይደለሁም። የሚገባችሁ ከእናቶ ሽመልስ አዱኛ ናቸው እንትኖቹ ቦርዶቹ። አቶ ሽመልስ አዱኛ፣ አቶ ሳሙኤል አለማየሁ የሚባሉ ትልልቅ ሰዎች ናቸው። መካነ ሕዙናን በጎ አድራጎት ይባላል ድርጅቱ። ስለዚህ የሚደርሳችሁ ካለ ቦርዱን ጠይቁ፣
እኔ ግን በሞትና በሕይወት መካከል ስለሆንኩ ይሄ ላንተ ይሄ ላንቺ ብዬ የማከፋፈላችሁ ነገር የለም እና የእናንተ ድርሻ የእናንተ የዛ ድርሻ እንዴ ሁሉም እኮ እየተካፈለ ነው አሉ። እኔ ምን አውቃለሁ? 1 ዓመት ነው እኔ ከታሰርኩ ማለት ነው። 1 ዓመት በአደራ ከልቸሌ ማለት። ስለዚህ እኔ ምን አውቃለሁ? ስለዚህ እነሱ የሚሉትን ይበሉ። እኔ ግን ይሄን ውሰዱ፣ ይሄን አድርጉ እምላችሁ ነገር የለም አልኳቸው። ከዛ ወጡ ማለት ነው። አሁን ወጡ። ከወጡ በኋላ ይሄ ጋዜጣ ተዘጋጀ ማለት ነው። የሐሰት ጋዜጣ ማለት ዘመድኩን ፍሬሰናይ የምትባል ከዛ በቃ ይሄ ስም ማጥፋት አሁን የሚለውን ነገር ግል ጋዜጣ ላይ መጻፍ ጀመረ። ስም ማጥፋት ጀመረ። ጠንቋይ ናቸው፣ ሌባ ናቸው፣ አጭበርባሪ ናቸው፣ እንደዚህ ናቸው እያለ ማን ነው ይሄን ያስደረገው? መንግስት ነው። ከዛ እስከ መለስ ዜናዊ ድረስ ደረሰ ማለት ነው። ቪዲዮውን አውጥቻለሁ እና የሚያነጋግራቸው የነበረ ባህር ዳር ታስሮ የነበረው ማን ነው? አሁን ተለቋል መሰለኝ። እና በቃ እስከዛ ድረስ ደረሰ ማለት ነው። በደንብ እሱ የቤት ልጅ ስለሆነ ልጃቸው ስለሆነ ብሎ ኢህአዴግ በደንብ ተጠቀመበት። እንደገና ይቺ ደግሞ ፍሬሰናይ የምትባለው መጀመሪያውንም ሰላይ ናት። ያው በስለላው ነው ወደ እኔ የመጣችው። አስቀምጧት ነው ሌሊትም ቀንም ሽጉጧን እየታጠቀች ከተፍ ትላለች። ግን አልቀናትም። በጣም ብዙ ተሰቃይታ ነው የሞተችውና እሷ መጀመሪያውንም እነሱም ያውቃሉ እሷ እንደዛ ነበር። እና አንድ መስህብ የሚባል ጋዜጣ ተዘጋጀ። ሙሉን እንግሊዘኛም አማርኛም ሙሉን የኔም ጉዳይ ማለት ነው። እና ምንም ያላሉት የቀራቸው ነገር የለም። ያው ጋዜጦቹ ሁሉም ተቀምጠዋል ማለት ነው። እና ከዛ እንግዲህ ይህን ሁሉ ሲያደርጉ ደግሞ ያው አቶ መለስ ዜናዊ ሞተ ማለት ነው። አቶ መለስ ዜናዊ ሲሞት ዘመድኩን ምን ይሁን ሌላ ችግር መጣ። ስለዚህ እንደምንም ብሎ ውጭ ሀገር ጀርመን ሀገር ሄደ ማለት ነው። ዲያቆን እንግዳ ወርቅ ድሮም የሱ መናጆ ነው። ኋላ እንግዲህ ከእስር ቤት ስወጣ መጡ፣ ይቅርታ ጠየቁኝ። ችግር የለም ተጠቀማችሁ ችግር የለም አልኳቸው። ግን ሸክላውን እንዳሰብሩ አልኳቸው። ልክ እነሱ ደግሞ እንግዳና ወርቅና ዘመድኩን ደግሞ ተጣሉ፣ ተካሰሱ፣ ፍርድ ቤት ድረስ ደረሱ ማለት ነው። እኔ ግን መጀመሪያ ነግሬያቸው ነበር። ከዛ እንግዲህ ይሄ ዘመድኩን የሚፈልገው 2 ነገር አለ። 1 ታዋቂነትን ይፈልጋል። 2 ገንዘብ ይፈልጋል፣ ጥቅም ይፈልጋል። ጥቅም ከሰጠሽው ምንም ይሆናል ዘመድኩ ምንም። ስለዚህ ከዚሁ ሀገር የተጀመረ ጉዳይ ነው። አሁንማ እዛ ወዲያ ወዲህም ባይወጣ ያው እስር ቤት ስለሆነ መንቀሳቀስ አይችልም። በተሰጠው ስፍራ ይኖራል። ስለዚህ አሁን ችግር የለበትም። ለምን ያንንም ነክሶ ይችን የዩቲዩብ ገንዘብ እየቃረመ ይኖራል። የሆነው ሆኖ ግን ልጆቹ ያሳዝኑኛል።
ያፈራቸው ልጆች፣ ሚስቱ ታሳዝነኛለች። ይህ ሰው አሁን በብዙ ቦታ ውሻ ሆኗል። በቃ ልክ እንደ ውሻ ይሄ መጣ የመጣ እንደ ውሻ ሆኗል። በቃ ዘመድኩን ማለት እንደ ውሻ ሆኗል። በፊት እንደ ሰው አየው ሰው፣ አሁን ደግሞ እንደ ውሻ እየታየ ነው። መስማት አይፈልግም ሰው፣ ማየት አይፈልግም ሰው። በቃ በሁሉም ቦታ ውሻ ውሻ ሆኗል አሁን። ስለዚህ እነኛ ልጆች ያፍራሉ መቼም። ያቺ ባለቤት እነኛ ልጆች እነዚህ ናቸው የሚያሳዝኑኝ እንጂ በፊት ሰው ሳያውቅ ሆ ብሎ ነጩም ቀዩም ጥቁሩም አደረጅቡም በሙሉ ተከተለው። ሲያውቁት ደግሞ እስላምም ክርስቲያንም ፕሮቴስታንትም ሁሉንም ይሆናል። ስለዚህ ባጋጠመው ነው የሚሄደው። ትልቅ የለም፣ ትንሽ የለም፣ ጳጳስ የለም፣ መነኩሴ የለም፣ ባህታዊ የለም፣ ምንም ያልተናከሰው ተማናለ። ዓለም ላይ ያለ ሁሉ ለምሳሌ ዛሬ ወዳጁ ተሆንሽ ነገ ጠላቱ ነሽ፣ ነገ ጠላቱ ከሆንሽ ዛሬ ወዳጁ ነሽ። እንደዚህ ምንም የሚቆይበት የለም። ሁለት ነገር ነው የሚያሳዝነኝ። አንዱ እንዳልኩሽ ቤተሰቡ ያሳዝነኛል። ሁለተኛ በዚህ ቤተክርስቲያን ስም መነገዱ ያሳዝነኛል። ኦርቶዶክስ ነኝ እያለ እዛ ስዕልና ድርሳን እያሳየ በቤተክርስቲያን ስም የሚነግደው ነገር በጣም ያሳዝነኛል። ለቤተክርስቲያኗ ያጠቀማት ነገር የለም። ለቤተክርስቲያኗ ያደረገላት ነገር የለም። በሱ ምክንያት ቤተክርስቲያን ተዋርዳለች፣ ተሰድባለች። ብዙ አይደለም በሱ ምክንያት ከብዙ አቅጣጫ በቤተ ክርስቲያኗ ላይ ጫና መጥቷል። ማንም ግን የወከለው የለም። ለምን? ዘመድኩን ኦርቶዶክስን ወክዬ ስለሚል ማለት ነው። ኦርቶዶክስ ነኝ ስለሚል ማለት ክር አይሮፕላን የሚያክል ክር አድርጎ። ምክንያቱም ኦርቶዶክስ እንዲህ ነው እያለ ኦርቶዶክስ የወከለ መስሎት አሁን እፎይም ቤተክርስቲያኗን አይወክልም፣ ዘመድኩንም ቤተክርስቲያኗን አይወክልም። ቤተክርስቲያኗን የሚወክል ቅዱስ ሲኖዶስ ብቻ ነው። ከቅዱስ ሲኖዶስ ውጪ ተወካይ ወይም ራስ የላትም ኦርቶዶክስ። ኦርቶዶክስ የወከለችው ደግሞ ሊቃውንት ጉባኤ አለ። በሊቃውንት ጉባኤ የሚወሰነው የሚተላለፈው የኦርቶዶክስ ተወካይ ተብሎ ሊነገር ይችላል። ማንም ሚዲያ ላይ ያለው የኦርቶዶክስ ተወካይ ሊሆን አይችልም። እውቅና ፈቃድም ምንም የለውም። ሰው ግን አያውቅም። ይሄንን ሰው ስለማያውቅ ዘመድኩን ኦርቶዶክስን የወከለ መሰለው፣ እፎይን የወከለ መሰለው። ኧረ እሱን ትተሹ ሌላ እንትናን ማን ነው በዚህ ሰሞን የዘፈነው? ማን ነው? ቴዲ። የቴዲ ዘፈን እንኳን ኦርቶዶክስን የወከለ አስመስለው የሚያወሩ የሚናገሩ ሰምቻለሁ። ቴዲን እንኳን የኦርቶዶክስ ተወካይ አድርገው ማለት ነው። ምንም የማያውቅ እንስሳ ህዝብ ሆኗል ማለት ነው። እንዴት ነው ቴዲን የምትወክለው? እንዴት ነው ዘመድኩንን የምትወክለው? እንዴት ነው ቅዱስ ሲኖዶስ እያላት ሰንሰለት ተዋረድ ሊቃውንት ጉባኤ እያላት ማንንም ዝም ብሎ በሜዳ ኦርቶዶክስ ልትወክል አትችልም። እና ይሄ ያልገባው በዚህ በምላሱ ኦርቶዶክስ ላይ ብዙ ጫና ብዙ ነገር የሆነው ሆኖ ግን እያነሰ እየተዋረደ መጣ። ሰው እየጠላው መጣ። ኦርቶዶክስን ሳይሆን ቤተክርስቲያን ሃይማኖቱን ሳይሆን እሱ በገዛ ምላሱ እያነሰ እየወረደ መጣ። ትላንትና ዘመድኩን ሲባል ግብ ብሎ የሚሄደው ዛሬ ማንም ዝጋልኝ አልፈልግም ነው የሚለው። በብዙ ቦታ ይሄ ሆኖበታል። አሁን ከሁሉም ጋር እንደዚህ ነው እና ጥቅም ነው ዘመድኩንን እንዲህ ያደረገው። ለምሳሌ በገዛ ምላሱ የተናገረው ነው።
ለሃይማኖቴ መሰረት የሆኑ ለዚህ ህይወቴ መሰረት የሆኑ ያንን ክፉ ዘመን እንዳልፍ ያደረጉኝ አባቴ ባህታዊ ገብረ መስቀል ናቸው ብሏል። እሱ መስክሯል። እኔ አይደለሁም የማሳክረው። አሁን ያመጣው ነው። አሁን ይሄ ማህበረ ቅዱሳን ተማርኩ እንትና አስተማሪኝ እንትና ውሸቱን ነው። አልተማረም እኮ። መቼ ነው የተማረው? የተማረው ከዚህ ከወጣ በኋላ ነው። የስለላ ስራ መስራት ከጀመረ በኋላ ነው። ኢህአዴግ ገብቶ የስለላ ስራ መስራት ምንድነው የሚዲያ እሱ ከተቋቁሞ የዛ ጸሐፊ ሆነ ማለት ነው። በዛ ምክንያት ነው ከሁሉም ጋር መገናኘት የጀመረው እንጂ በፊት ቀንም ሌሊትም ምህላ ነው፣ ጸሎት ነው ማዘን ከዚች ለደቂቃ ለሰከንድ የለውም መውጫም የለውም። ከዚህ ከወጡ በኋላ ያው ሀና ወያቄም የሚል የጉዞ መንፈሳዊ ጉዞ ማህበር አቋቋሙ። ያችን ካሴት ይሸጣሉ፣ ገዳም ይሄዳሉ፣ በዛ ይዞራሉ። ያኔ ነው ትምህርት የተጀመረው። ያም ደግሞ ገንዘብ ማግኛ ነው። ያ ገዳም ለማስጎብኘት ሳይሆን ገንዘብ ማግኛ ቸገራቸው። በዛ ሀና ወያቄም ጉዞ አድርገው በዛ ገንዘብ መሰብሰብ ጨረታ ምናምን ያደረጉ ገንዘብ መሰብሰብ ነው። የሚያወራው ነገር ብዙ ስለሆነ አሁን ለምሳሌ መድረክ ላይ ነጠላ ለማሰር ቀስ እያልኩ እየተጓዝኩ ሰው እንዲያየኝ ይህ ውሸት፣ ዝም ብሎ ውሸት እኮ ነው። በመጀመሪያ ቢያለብሱኝ እንኳን እዛ ቁጭ ያሉት ካህናት፣ ምክንያቱም ተደርድረው ሙሉ የሆኑ ካህናት አሉ፣ እነሱ ናቸው። እኔ መድረክ ላይ ነኝ። እሱ ያለው እዛ ህዝብ ውስጥ ማስተናገድ ነው ያለው እንጂ እኔ ጋር መጠጋትም ማልበስም አይችልም። እሱ ቤት ላለው ስራ ብቻ ነው እንጂ መድረክ ላይ ከኔ ጋር ያሉት ካህናት፣ ጳጳሳት ካሉ ጳጳሳት፣ ካህናት ካሉ ካህናት፣ በዛ መድረክ ላይ ያለ ነው እነሱ ናቸው። እነሱን አልፎ መምጣትም አይችልም። ዝም ብሎ ለጨዋታ ለማነቃቃት ሊያወራው ይችላል። ደግሞ ቅድም እንዳልኩት ታዋቂነትን ማግኘት ስለሚፈልግ እዛ ማስተናገዱ ህዝቡ ፊት ያው ያለ ነው። ሌላው ደግሞ የዘፋኙ እናት አክስት ነው ያልሽው መኪና፣ ይሄ ደግሞ ፈጠራ ብጤ ነው። ለኔ መኪና የገዛችልኝ ቤት የገዛችልኝ ወንዲ ቤሪ ብቻ ናት። መኪናውም እስካሁን ድረስ ይኸው አለ። ወንዲ ቤሪ ነች የገዛችልኝ፣ ወለተ መስቀል። ቤቱንም ይኸው ለኪዳነ ምሕረት አስረክቤያለሁ፣ እሷ ነች የገዛችልኝ። ሌላ ሰው መኪናም የሰጠኝ የለም፣ የተሸጠም የለም፣ የተገዛም የለም። ምናልባት ያች መኪናው ተሸጠባት እንደዚህ ሆነባት የተባለችው ሴት ካለች ብትነግረኝ ደስ ይለኝ ነበረ። ወይ ቢያቀርባትና በዛ ቀን በዚህ ቦታ እንደዚህ ብትል ደስ ይለኝ ነበረ። ምክንያቱም እኔ የማላውቀው መኪና ልሽጥ እንደዚህ ላድርግ፣ ምን ገዙበት? ምን አደረጉበት? መኪናዬን ልሽጥ እንደዚህ ላድርግ፣ ይህን እኔ ሰምቼ አላውቅም፣ አይቼ አላውቅም። በእርግጥ እኔ ስራዬ ምንድን ነው? ሀብታም ይመጣል፣ ድሃ ይመጣል፣ ትንሽ ይመጣል፣ ትልቅ ይመጣል። ምን ላድርግ ሲል የሥላሴን ቤተክርስቲያን ቆርቆሮ ግዛ፣ የማርያምን ቤተክርስቲያን ቆርቆሮ ግዛ፣ ይህንን ቤተክርስቲያን እንደዛ አድርግ፣ ሲሚንቶ ካስፈለገ ሲሚንቶ ማስገዛት፣ ቆርቆሮ ካስፈለገ ቆርቆሮ ማስገዛት፣ ማተሪያል። ምክንያቱም ገንዘብ አልሰጥም፣ ማተሪያል አስገዝቼ ደስ እንዲላቸው ራሳቸው ገዝተው እንዲያመጡ
ለዚህ እያደረኩ ማሰራት ነው። ለዚህ ነው እንግዲህ ከዛ ጊዜ ጀምሮ 1216 ቤተክርስቲያን አስመርቀናል እስካሁን ድረስ ማለት ነው። አሁን ሚያዝያ 23 ጫጫ ደብረ ሰላም ቅዱስ ጊዮርጊስ ቤተክርስቲያን እስከተመረቀው ድረስ 1216 ቤተክርስቲያን እንግዲህ ተመርቋል ማለት ነው። እና ሀብታም ከሆነ ቆርቆሮ ይገዛል። ደግሞ ከውጭ ሀገር ያገኘኋቸውን ደግሞ ራሳቸው ብቻቸው እንዲሰሩ 6 ሰው 6 ቤተክርስቲያን ሰርቶ አስረክቧል በራሳቸው። እኔ ገንዘብ አልቀበልም። ያንን የሚሰራበትን ቤተክርስቲያን መጀመሪያ በደብዳቤ እቀበላለሁ። ከሀገረ ስብከቱ ፈቃድ አመጣለሁ፣ አስቀምጣለሁ። ሰዎቹ ሲመጡ ይኸው እንደዚህ ተጠይቋል፣ ፈቃድ አላቸው፣ እንደዚህ ብዬ እነግራለሁ። እነኛ ሰዎች ደግሞ ሄደው ታዘው ገዝተው መስጠት ማድረግ ነው። ማቴሪያል ደግሞ የሚሰጡኝ አሉ። ቆርቆሮ፣ ብረት፣ ሲሚንቶ የሚሰጡኝ አሉ። ደግሞ ከዛ ከሰዎቹ ጋር ጭናችሁ ውሰዱ እንዲህ አድርጉ ነው የምለው። በቃ እኔ ጋር ገንዘብ አይገባ። ውጭ ሀገርም ሲሄድ እዛ ሀገርም ማንም ለእኔ ገንዘብ የሚሰጠኝ የለም። ገንዘብ ይዞ ከመጣ ወደ ድርጅቱ ያስገባል። ገንዘብ ይዞ ከመጣ በደረሰኝ ለድርጅቱ ያስገባል። ደግሞ እቃ ከሆነ ገዝቶ ይሰጣል፣ ለድሃም ይሁን ለቤተክርስቲያን። ስለዚህ እስካሁን ድረስ 40 ዘመን ያስተማርኩት 40 ዘመን የኖርኩት ከገንዘብና ከጥቅማ ጥቅም ስለራኩ ነው። ገንዘብ አልይዝም። ያኔም ቢሆን እሱ ራሱ ገንዘብ ከመጣ ያዡ ዘመድኩን ነው። ገንዘብ ከመጣ ያ ወጭ እስኪሆን ድረስ ዘመድኩን ጋር ነው፣ ወይንም ወንድሜ ጋር ታደሰ ጋር ነው። እኔ ከገንዘብ ጋር አልገናኝም። ከድሮ ጀምሮ ማለት ከገንዘብ ጋር በፍጹም አልገናኝም። ስልጣን አልፈልግ፣ ገንዘብ አልፈልግ፣ ሌላ ነገር የሚያስፈልገኝ ነገር የለም። ለእኔ የሚያስፈልገኝ በ9 ሰዓት አንድ የመብላን ነው። ስለዚህ በ24 ሰዓት አንድ ጊዜ 9 ሰዓት ለምበላው ምግብ ሞልቷል። ምን ያደርግልኛል? ልብሴን የሚገዛልኝ ሌላ ሰው ነው። በየአመቱ ሽልማት አለ፣ ይሰጡኛል። ልብስ አልገዛ፣ ጫማ አልገዛ፣ ምግብ አልገዛ፣ ምን ያደርግልኛል? ስለዚህ ገንዘብ በእኔ እጅ ጋር አይገናኝ። የትም እኮ ነው የምልሽ፣ እዚህ ብቻ ሳይሆን ዓለም ላይ ዞር ያለው በእጄ ገብረ መስቀል ይሄንን 1 ብር ሰጥቼዋለሁ የሚል አይኖርም። አስገቡ ነው። የድርጅት እንትን አለ፣ አካውንት አለ። ያንን ደግሞ ቦርድ አለው፣ ስራ አስኪያጅ አለው፣ ሰራተኛ አለው፣ 27 ሰራተኛ አለው። እኔ ማስተባበር መስራት ነው። አሁንም እንደዚሁ ነው። አሁንም ገንዘብ አልቀበልም። አሁንም ይሄን ማህበር እመራለሁ፣ ገንዘብ አልቀበልም። ማንም ሰው አምጥቶ ወስጃለሁ። ሌላው እንግዲህ ደግሞ በቅቶ ነው መሰለኝ ራሷን ይዤ አስጩቻለሁ ይላል። እንግዲህ እሱን አላውቅም። እኔ አላውቀውም። እሱ ግን አስጩቻለሁ ሲል ሰምቻለሁ። እሱ ሲልም የነበረው እርሱ እጅ በመጫን ሰይጣን ያስወጣሉ ብሏል። እኔ አጥማቂም አይደለሁም፣ ግን እንትን አለ ጸበል ማጠጣት። የኔ ስራ ጸበል አጠጣለሁ፣ ለታመሙት ሰዎች ማለት ነው። ቅባ ቅዱስ ይጨመርበታል። ከዛ ጠበል ሰጣቸዋለሁ። 3 ጊዜ ያንን ጠበል ሲጠጡ ይድናሉ። ያ የጠበል ማጠጣት ስራ እስካሁን ድረስ አለ። ቅዳሜ ቅዳሜ ይጠጣሉ። አጥማቂው፣ አስለቃቂው፣ አስጯሂው ግን ቄሶች አሉ እዛ። ያኔም አሉ፣ እሱም ኖሩ አሉ፣ ዛሬም አሉ። ያው አሁንም በየቀኑ ጠዋት ብትመጪ እዛ አሉ። 2 አጥማቂ አለ። አስተናጋጅ 2 አለ፣ አጥማቂ 2 አለ። እኔ ግን በሳምንት 1 ቀን
ቅባ ቅዱስ ጨምሬ ጸበል ከኢየሩሳሌም የመጣ ሜሮን ጠበል ነው ያ ቅዱስ እና ያ ቅባ ቅዱሱ 40 ቀን ይጸለይበታል። ከዛ ያንን ሲጠጡ ሆዳቸው ያለው ነገር ይወጣል። በቃ ይድናሉ፣ ይፈወሳሉ፣ ያው ይመሰክራሉ። ያልወለዱትም ይወልዳሉ። ብዙ ታምራት አልፏል። 40 ዘመን ቀላል ነገር አይደለም። 40 ዘመን ነው ከደብረ ብርሃን ጀምሮ እስከዚህ ድረስ እና መጽሐፍ ማሳለም፣ የሚጠጣ ጠበል መስጠት፣ ወንጌል ማስተማር ደግሞ አንዳንድ ጊዜ ቄሶቹ ላይ የሚጮህ ሰይጣን አለ። አልለቅም አልወጣም የሚል ሰይጣን አለ። ያንን ደግሞ በጧፍ እገርፈዋል። በጧፍ ስገርፈው ወዲያውኑ ይለቃል። ከዛ አሁን ግን ለነሱ ማሰልጥኛቸዋል። እምቢ ሲላቸው በጧፍ መግረፍ፣ በመስቀል እምቢ ሲል በጧፍ ይገረፋል። ከዛ በኋላ ወጥቶ ይሄዳል እና ይሄ ለነገሩ አሁን የሚሰማው የለም። ግን እንዲያው ይሰሙኛል ብሎ ያሳመረው ነገር ነው ለማለት ፈልጌ ነው። ሂደቱ ግን ይህን ይመስላል። ሌላው ደግሞ ያነሳው የ4 ኪሎ ዘንዶ ይወድቃል ብለው ነበር። እሱንም አምኜ ስከተላቸው ነበር ብሏል። እሱንማ አይቷል። ግን ዞሮ ዞሮ እሱ ሳይኖር ነው የተነገረው። ይህም መናገር የጀመርኩት 1977፣ 78፣ 79፣ 80 ዓመተ ምህረት እየዞርኩ እናገር ነበር። 83 እዚያ 5 ዓመት ሙሉ የጮኩበት ነው። 4 ኪሎ ሐውልቱ ስር ዘንዶ ይወድቃል፣ ደሙ በከተማ ይፈሳል፣ ያንን የረገጠ መርዝ ይሆንበታል እያልኩ እናገር ነበር እና መቼ ተፈጸመ? 1983 ዓመተ ምህረት ማለት ነው። ዘንዶ የተባለው መንግስቱ ኃይለ ማርያም ነው። ደሙ በከተማ ይፈሳል፣ ያን የረገጠ ሁሉ መርዝ ይሆንበታል ማለት የኢሰፓ ባለስልጣኖች ናቸው። ቀይ ሽብር፣ ነጭ ሽብር ብለው ያፈሰሱት ደም ነው። እነዛ መርዝ ይሆንበታል ማለት ግማሹ በእስር ቤት ሞቷል፣ ግማሹ ታስሯል። ያው መንግስቱ ኃይለማርያም ብቻ ነው ያመለጠው። ሌሎቹ መርዞ እስር ቤት ነው የገቡ። ለምን? በቀይ ሽብር እያሉ የፈጁት ደም ነው። 4 ኪሎ ሐውልቱ ስር ማለት መንግስቱ ኃይለማርያም ከስልጣኑ ይወድቃል ነው። ይህንንማ እሱ ቁጭ ብሎ አየ እኮ 83 ዓመተ ምህረት ግንቦት 13 ወድቆ ከስልጣኑ ሄደ። እዛ መንግስቱ ኃይለማርያም ያመልጣል፣ የደርግ ወታደር እንደዋልክ ትቀራለህ፣ ጥሩምባ ይዤ እኮ ነው የምነፋው። ስለዚህ በ13 አመለጠ፣ 4 ኪሎ ወደቀ ማለት ነው። መርዝ ይሆንበታል ማለት ያ ደሙ ነው፣ የወጣቱ ደም፣ የቀይ ሽብሩ ወጣት ደም ነው። እነኛ የሰባዎች ጠቅላላ ተለቅመው ታሰሩ። ውጭ ሀገር እንኳን ሸሽቶ ሄደው ታስሮ መጥቷል። ስለዚህ ያ ነው መርዝ ይሆንበታል። ይሄንማ እሱ ሳይኖር ነበር የተነገረው፣ ግን ሲወድቅ አይቷል ማለት ነው። መልካም አባታችን፣ በዩቲዩብ እና በቲክቶክ ላይ ወደ ሚዲያ ላይ ወጥተው ታብታብ አድርጉ፣ ሼር አድርጉ ይላሉ ገንዘብ ለመሰብሰብ። ገንዘብ የሚሰበስቡ ገንዘብ ሰብሳቢ ናቸው። ከሌሎች ዩቲዩበሮች እና ቲክቶከሮች የሚለያቸው የለም፣ እኩል ሆነ። ስለዚህ ይሄ ዩቲዩብ ገቢው ወዴት ነው? የማን ነው? አላማውስ ምንድን ነው? የሚል ጥያቄ ተነስቷል። ዩቲዩቡ የማን ነው? በጣም ጥሩ ጥያቄ ነው። የኛ ገንዘብ ብር አይደለም። የኛ ገንዘብ ወርቅ አይደለም። የኛ ገንዘብ ዶላር አይደለም።
የእኛ ገንዘብ ሰው ነው። ሰውን ነው የምንሰበስበው እኛ። ብር ማ ይሰጠናል? አሁን ቲክቶክም ከፍሎኝ አያውቅም፣ አላውቅም። ስለዚህ እኛ ሰው እንዲገባልን የምንፈልገው እንዲማር ነው። በሳምንት 3 ቀን ኦንላይን አለ፣ ጉባኤ አለ፣ በየቦታው እንሄዳለን፣ ቤተክርስቲያን ይሰራል፣ ድሃ ይረዳል፣ ብዙ ነገር አለና ስለዚህ እኛ ሰዎቹን ካገኘናቸው ሰዎቹ ከሰሙን የእግዚአብሔር ገንዘቦች እነሱ ናቸው። እግዚአብሔር ወርቅ አይፈልግ፣ ብር አይፈልግ፣ ሳንቲም አይፈልግ፣ በዶላር አይፈልግ፣ ምን አይፈልግም። በማቴዎስ ወንጌል ምዕራፍ 20 ላይ እናንተ ገንዘቦቼ ናችሁ ያለው ሰው ነው። አሁን የሚፈልገው እግዚአብሔር ሰው ነው፣ የሚሰማው ሰው። ስለዚህ እኔ ምን አጥቼ በግራያም ሰው ነው፣ በቀኛም ሰው ነው፣ በኋላም ሰው ነው፣ በፊቴም ሰው ነው። አንድን ሰው ይሄን አድርግልኝ ብለው ያደርግልኛል። 150 ሚሊዮን ብር አምጣ ብለው የሚሰጠኝ ሀብታም አለ። 10 ሚሊዮን ብር አምጣ ብለው የሚሰጠኝ አለ። ገንዘብ ከፈለኩ ማለት ነው። እኔ ገንዘብ አልፈልግም። እኔ የምፈልገው ሰውየውን ነው። ለምን አሁን በእኛ ማህበር 27,000 ሙስሊም ተጠምቋል። 27,880 ሙስሊሞች ተጠምቀው ክርስቲያን ሆነዋል። እና ይሄ ትልቅ ነው ለኛ። ሌላው ደግሞ ከ800,000 በላይ ጴንጤ ተጠምቋል። ከ800,000 በላይ ጴንጤ ተጠምቋል። እኛን እንመዘግባለን። ለጥምቀቱ 50 ብር ይከፈላል። ሲጠመቁ 50 ብር ይከፈላል። ካርድ ይሰጣቸዋል፣ ይጠመቃሉ። በዛ ነው ቢያንስ በሳምንት ውስጥ 7-8 ከጴንጤ ወይ ከሙስሊም ይጠመቃል። ክርስትና ይነሳሉ፣ እነዛም ይመለሳሉ። ስለዚህ ይሄ 800,000 በላይ እነዚህ ሲመለሱ ሙስሊሞቹ ሲጠመቁ ደሴ መድኃኔዓለም እኮ በሰልፍ ሆነና ደሴ መድኃኔዓለም ሳስጠምቅ ወንዶቹን ገብረ መስቀል ሴቶቹን ወለተ መስቀል እኮ ነው የተባሉት። በሰልፍ እኮ ተጠምቆ ማለት ነው። እና እንደዚህ አይነት ስራ ነበር የምንሰራውና አሁንም እንደዛ ነው። ስለዚህ እኛ መዝግበን ዳታ ይዘን ሰነድ ይዘን ቪዲዮ ቀርጸን ነው እንትን የምናደርገው። በአየር ላይ የሚወራ ነገር የለም። ሌላው ምንድነው የአንድ ሰው መምጣት ለኛ በብዙ ሚሊዮን የሚቆጠር ብር ነው። ለምን? አንድ ነፍስ ማዳን። እኛ ጋር ከመጣ ወንጌል ይማራል፣ ንስሐ ይገባል፣ ምጽዋት ይሰጣል፣ ለስጋው ለደሙ ይበቃል። ለጋብቻ ያልበቃው ጋብቻ 2882 ሙሽሮች እንድሬያለሁ። ወርቅ ገዛለሁ፣ ቀሚስ ሱሪ ገዛለሁ። ስለዚህ አስተምሬ በስርዓተ ተክሊል በቁርባን እድራቸዋለሁ ማለት ነው። እነዛ ምድራቸው ደግሞ አሁን በየወሩ 1 ቀን ይሰበሰባሉ። አሁን የነሱ የሚቀጥለው ግንቦት 2 አሁን እሁድ በየወሩ 1 ጊዜ ነው። ልደታን ይዞ ነው የሚጓዘው። ስለዚህ እንደሱ ይሰበሰባሉ። ስለዚህ በርካታ ሰው እንድራለን። እኔ ገንዘብ አልፈልግም።
የምፈልገው ሰው ብቻ ነው። በቲክቶክም የምፈልገው ሰው ነው። በፌስቡክ የምፈልገው ሰው ነው። በዩቲዩብ የምፈልገው ሰው ነው። ነገር ግን አሁን ለረጅም ዓመት ዩቲዩብም ብር እንደሚከፍል አላውቅም ነበረ። አሁን በኋላ ዩቲዩብ እኮ ብር ይከፍላል፣ ለምን ማህበሩ አይጠቀምም ብለው ባለሙያዎቹ መጥተው ለዚህ ሲሉ እንዴ ጥሩ ነው ተከፈለማ ለማህበራችን ለቴሌቪዥን ክፍያ ይውላል። 50 ሺህ ብር ነው የምንከፍለው ለቴሌቪዥን ረቡዕና ሐሙስ ለማስተላለፍ ማለት ነው። ኦርቶዶክስ ቴሌቪዥን ላይ 50 ሺህ ብር በየወሩ ይከፈላል። ስለዚህ 50 ሺህ ብር ስለምከፍል እዛ እንደገና እዚህ ቢሮ ውስጥ 12 ሰራተኛ አለ። እኔ 13ኛ ነኝ በነፃ ማገለግል። ስለዚህ ለምን ዩቲዩብ እንደዚህ ከከፈለ ለዛ ለቴሌቪዥኑ ክፍያ ያግዘናል ብለን ወደዛ ስንገባ ላይሰንስ አምጡ፣ ፈቃድ አምጡ አለን። ከዛ የሃይማኖት እውቀት ማስፋፊያ ማህበር የሃይማኖት እውቀት ማስፋፊያ ጠቅላላ ማህበር ላይሰንስ ህጋዊ ፈቃድ ስላለን በሱ ተመዘገበ ማለት ነው። በሃይማኖት እውቀት ማስፋፊያ ማህበር አሁን የሰጠኑም የማህበሩን አካውንት ስለሆነ ቀጥታ የሚገባው ማህበሩ አካውንት በየወሩ የሚሰጠው ነገር $100 $120 አንዳንድ ጊዜ ደግሞ $90 $80 ይሰጠናል። ማህበሩ አካውንት ውስጥ ነው የሚገባው። ይልቅ ደግሞ የተሻለ ነገር አደረገልን። ምንድነው? እነዚህ አረጋውያኖቹን 64 አልጋ ላይ የዋሉ የአልጋ ቁራኛ የሆኑ እንጦራለንና እንረዳለንና የቤት ለቤት ድጋፍና እንክብካቤ ይባላል። እነዚህን ስለምንረዳ ቪዲዮ ቀርጸን ልከን እንደዛ አስገብተን ዩቲዩብ ቋሚ ጎፈንድሚ ፈቀደልን ማለት ነው። በዚህ በማህበሩ ሂሳብ ማለት ነው። ከዛ እሱንም በማህበሩ ሂሳብ ጎፈንድሚው እንዲያውም የተሻለ ከዚህ ከዩቲዩቡ አሁን ጎፈንድሚው ነው። ሰው $20 እንዲያስገባልን ነበር የጠየቅነው፣ ግን ከዛ በላይ አሁን በጎፈንድሚ እያስገባልን በጎፈንድሚውና የዩቲዩቡ አሁን የጎፈንድሚው ለነዛ አረጋውያኖቹ የዩቲዩቡ ደግሞ ለቴሌቪዥን ክፍያ ችሎልናል እንጂ ከኔ ጋር ምንም የሚያገናኝ ነገር የለም። እኔ ሰው ብቻ ነው ሰብስክራይብ አድርጉ ፎሎ አድርጉ ምለውም ታብታብ እኔ አላቅም፣ እሱን ሰምቼ አላቅም ብዬም አላቅም። ታብታብ የሚባል ነገር አላውቅም። ግን ፎሎ ቲክቶክ ላይ ፎሎ አድርጉ፣ ዩቲዩብ ሰብስክራይብ አድርጉ። 112,000 ሰው ሰብስክራይብ አድርጓል። ጥሩ ነው። እነሱን ነው የምፈልገው፣ ሰው ነው የምፈልገው።